አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሰላም ነው አልሐምዱሊላህ ረብል ዓለሚን። ዛሬ ይዤላችሁ የቀረብኩት ህይወታችንን ሊያሳጡን የሚችሉ እኛ ግን ችላ ያልናቸው በሽታዎቻችንን እንነጋገራለን ማለት ነው። ኢንሻአላህ እያንዳንዳቸው በዝርዝራቸው ለመነጋገር በሌላ ቪዲዮ መለስበታለሁ። ዛሬ ግን እነማን ናቸው የሚለውን በዝርዝር እነግራችኋለሁ ማለት ነው። በመጀመሪያ ደረጃነት የደም ማነስ ማለት ነው። የደም ማነስ በሽታ ያለበት ሰው ብዙ ነገር አለው ማለት ነው። ምልክቱም ተቀምጠን ስንነሳ ራስ ማዞር፣ እንዲሁም ደግሞ ብዙ ስራ ሳንሰራ ድካም የማለት ባህሪ ያለው ማለት ነው። ከመጠቃታችን በፊት የሚያስፈልጉንን ነገሮች በገንዘባችንም ቢሆን እየገዛን አሲር፣ ውሃ፣ የተለያዩ ጁስ ነገሮች እነዚህን መጠቀም አለብን ማለት ነው። በሁለተኛ ደረጃነት የጨጓራ ህመም ያለበት ሰው ሁሉን ነገር በጥንቃቄ ነው የሚመገበው የሚጠጣው። በቃ አላደለ ሁልጊዜ ጭንቀት ነው ማለት ነው። ምክንያቱም አንድ ነገር በልቶ ሁለተኛ ሌላ አይነት ነገር መድገም አይችልም። ምክንያቱም ያመዋንና ማለት ነው። እንዲህ ከመሆናችን በስተፊት ወደ ሕክምና መሄድ ያለብን ማለት ነው። በሶስተኛ ደረጃነት የራስ ምታት ያለብን ሰዎች የራስ ምታት በተደጋገመ ቁጥር የጭንቅላት ካንሰር ስለሚሆን ይህንን መጠንቀቅ አለብን። ያው አንደኛዋ ተጠቂ እኔ ስለሆንኩኝ በጣም ነው የሚያመው። ያው ከአቅም በላይ ነው ማለት ነው የራስ ህመም በሽታ። በአራተኛ ደረጃነት የወገብ ህመም። እኛ ወገባችንን አመመን ነው የምንለው፣ ግን የውስጣችንን ወገቤን አመመኝ ብለው ሐኪም ቤት የሄዱ ልጆች የኩላሊት በሽተኛ ሆነው እየተገኙ ነው ማለት ነው። ወገባቸውን ያመማቸው ያኔ የኩላሊት ጠጠር አለብሽ፣ ውሃ ጠጪ፣ እንዲህ በይ እየተባሉ ነው። እና ወገባችንንም ሲያመን ወደ ሐኪም ቤት የምንጠቀመውን ነገር ከሐኪሞች ትዕዛዝ ውጭ የሆኑ ነገሮችን አለመጠቀም፣ በራሳችን ዝም ብለን ሰደርያ እንደተገኘ ሁሉ ይሄ ይሆናል እያልን መጠቀም የለብንም። ለኩላሊታችን ጥንቃቄ ማድረግ አለብን ማለት ነው። በአምስተኛ ደረጃነት በገዛ ገንዘባችን ገዝተን የአይናችን ጸር የሆነው ጀዋላችን ማለት ነው። ጀዋላችን የብዙ ሰዎችን አይን ከትንሽ እስከ ትልቅ እየበረዘ ያለና የአይን በሽተኛ ያደረገ በገንዘባችን የገዛ ነው የራሳችን ጀዋል ነው ማለት ነው። ኢንሻአላህ እንደተጠቀማችሁበት አልጠራጠርም። ሰብስክራይብ ሸር እያረጋችሁ አበረታቱኝ። አሁን እንኳን ያው ተስፋ እያስቆረጠኝ ነው ማለት ነው። የሚያበረታታ ሲገኝ ቶሎ ቢመጣ ደስ ይላል ማለት ነው። ግን የሚያበረታታ ስለሌለ ያው ለመስራት ራሱ ሞራል አይመጣም ማለት ነው። ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።